ጤና ይስጥልን። ለመሆኑ በእስራኤልና በኢራን መካከል ጦርነት ቢነሳ ማን አሸናፊ የሚሆን ይመስልዎታል? ሀገራቱን በህዝብ ብዛት ካየናቸው በ10 እጥፍ ይበላለጣሉ። በሰለጠነ የወታደር ብዛት ከወሰድናቸውም እንዲሁ በ2 እጥፍ ይበላለጣሉ። ኢራን 92 ሚሊዮን ህዝብ ያላት ሀገር ነች። እስራኤል ደግሞ 9.4 ሚሊዮን ዜጋ አላት። የኢራን ህዝብ ብዛት በ10 እጥፍ ከእስራኤል ይበልጣል ማለት ነው። ኢራን 610 ሺህ በግዳጅ ላይ ያለ ተዋጊ ወታደር፣ 350 ሺህ የሚሆኑ ተጠባባቂ ወታደሮች፣ 220 ሺህ ደግሞ የሚሊሻ አባል። ይህ ማለት በድንገት ሀገሪቱ ጦርነት ውስጥ ብትገባም በአንድ ጥሪ ብቻ ገብቶ የሚዋጋም ልክ በኮሎኔል መንግስቱ ኃይለማርያም ጊዜም የዚያድ ባሬ ጦር ኢትዮጵያን በወረረ ጊዜ ሆ ብሎ እንደዘመተው 300 ሺህ አይነት ሚሊሻ ማለት ነው። የኢራኑም በሰላሙ ጊዜ ሲቪል፣ በችግር ጊዜ ወታደር እንደማለት ነው። በአጠቃላይ በኢራን ጦር ውስጥ የውጊያ ስልጠና የወሰደ ወታደር 1.18 ሚሊዮን የሚሆን ህዝብ እንዳላት ይነገራል። እስራኤል 170 ሺህ በግዳጅ ላይ ያለ ወታደር፣ 465 ሺህ ተጠባባቂ ተዋጊዎች፣ 35 ሺህ ሚሊሻዎች፣ በድምሩ በጦርዋ ውስጥ 670 ሺህ የሰለጠነ ሰው ኃይል አላት። ኢራን በሰለጠነ የወታደር ብዛት እስራኤልን በእጥፍ ትበልጣለች ማለት ነው። በወታደር ብዛት ከሆነ የሚያሸንፈው አካል አሁን ግልጽ ነው። ግን ጉዳዩ የወታደር ቁጥር አይደለም። እስራኤላውያን ሁሉም ወታደሮች ናቸው። እስራኤል የወታደራዊ አገልግሎት ለዜጎቿ ትሰጣለች። አገልግሎቱ አስገዳጅ ስለሆነ ሁሉም እስራኤላዊ ነው የሚወስደው። በተመሳሳይ ኢራንም ብሔራዊ የወታደራዊ አገልግሎትን ለዜጎቿ ትሰጣለች። ስለዚህ ኢራናውያንም ጦረኞች ናቸው ማለት ነው። ከእስራኤል የሚለየው ግን የኢራን ወታደራዊ አገልግሎት ለወንዶቹ ብቻ የሚሰጥ መሆኑ ነው። ስለዚህ እስራኤላውያን ሴቶች ወታደሮችም ሲሆኑ የኢራን ሴቶች ግን ሲቪሎች ናቸው ማለት ነው። እንደዚህም ሆኖ አሁንም በቁጥር ካነጻጸርን የኢራን የሰለጠነ ወታደራዊ ኃይል ከእስራኤል በብዙ ቁጥሮች ይበልጣል። ወደ ምድር ጦር ንጽጽርም ከገባን ኢራን 1996 ታንክ ሲኖራት እስራኤል 1370 ብቻ ነው ያላት። ኢራን 65756 አርምድ ቬሂክል የጦር ተሽከርካሪዎች ሲኖራት እስራኤል 1370 ብቻ ነው ያላት። እንዲህም እያነጻጸረን ከሄድን ልክ እንደ ሰለጠነው የሰው ብዛት ሁሉ በምድር ወታደራዊ አቅምም ኢራን በእስራኤል ላይ የተሻለ ብልጫ አላት። እስካሁን ባለን ንጽጽር ሀገራቱ ወደ ጦርነት ቢገቡ ማን አሸናፊ ይሆናል የሚለውን የሚመልስልንን ገና አላገኘንም። የሰለጠነ ወታደር ብዛትም ይሁን የምድራዊ ወታደር አቅም የሁለቱን ሀገራት የመሸናነፍ ውጤት እንድንገምት አያስችልም። ምክንያቱ ደግሞ ሀገራቱ ካሉበት ጂኦግራፊያዊ አቀማመጥ የተነሳ ነው። በሁለቱ ሀገራት መካከል ሶሪያ፣ ጆርዳን፣ ኢራቅን ጨምሮ ሌሎች ሀገራት ይገኛሉ። እናም እነዚህን ሁሉ ሀገራት አቋርጦ እስራኤልም ትሁን ኢራን በምድር ጦር መግጠም አይችሉም። እናም እነዚህ ቁጥሮች ሀገራቱ ጦርነት ውስጥ ቢገቡ ጥቅም አይኖራቸውም እንደማለት ነው። እናም ኢራንም ሆነ እስራኤልን አሸናፊም ተሸናፊም የሚያደርጋቸው የአየር ኃይላቸው አቅም ብቻ ነው። በሁለቱ ሀገራት መካከልም ጦርነት የሚነሳ ከሆነም የአየር ኃይል ጦርነት ብቻ ነው የሚሆነው። እስራኤል 241 ተዋጊ ጄት ሲኖራት ኢራን ደግሞ 186 ተዋጊ ጄት አላት። እስራኤል 39 አታክ ኤርክራፍት ሲኖራት ኢራን 23 አላት። እስራኤል 48 አታክ ሄሊኮፕተር ሲኖራት ኢራን ደግሞ 13 አታክ ሄሊኮፕተር ብቻ አላት። አሁን ቁጥሮች አሸናፊውን የመናገር አቅም አላቸውና ነገሮች ግልጽ ይሆናሉ። እስራኤልን በሰማይ ላይ መቋቋም አይቻልም ተብሎ ነው በብዙዎች የሚታመነው። ምናልባት ሀገራቱ ወደ ሙሉ ጦርነት ቢያመሩ የእስራኤል መመኪያ በሰማይ የሚያንዣብቡ መሳሪያዎቿ ናቸው። ኢራን ከጀትና ሄሊኮፕተር ይልቅ
በድሮንና በሚሳኤል አቅሟን ለማሳደግ ትጥራለች። ሻሂድ 136 የሚባል የምትመካበትም ድሮን ባለቤት ነች። ይህንኑ ድሮኗንም ለሩሲያ መስጠቷ ይታወቃል። እስራኤል ከአየር ኃይሏ ውጪ ኢራን ልታገኙ የማትችለው ሌላ ጥቅምም አላት። አሜሪካ የምትባል ልዕለ ኃያል ሀገር የሆነች። በእርግጥ ኢራንም ለወታደራዊ ድጋፍ የሚሆን ከሩሲያና ቻይና ጋር ወዳጅነት አላት። እንደዚህም ሆኖ ግን ሁለቱ ሀገራት የሚደገፉበት መንገድ ፍጹም ይለያያል። እስራኤል ጥቃት ተከፈተባት ማለት ልክም ሆነ አልሆነም ፕሬዝዳንቱ ማንም ይሁን ማን አሜሪካ ከእስራኤል ጎን ትኖራለች። እናም ይህ ሁኔታ የጦርነቱ አሸናፊ ማን ሊሆን እንደሚችል ሌላኛው ማሳያ ምክንያት ነው።